ሶሲቲ ወደ ተመልሳ መጣች ማለት ነው። ባለፈው ማንነቴ አትለኩኝ የባካችሁ ተረዱኝ አለች። እንግዲህ ዛሬ ሄናና ሀና ኪያን ሰፕራይዝ ለማድረግ ብላ ሀና እንግዲህ ታውቃታላችሁ ተወናበደች። ምስኪን ሀንቾ እንደው የኔ ፍቅር እንዴት እንደምወዳላለች አበባውን ይዛ ወይኔ ድል። እንግዲህ ጽናት ደግሞ ያለበት ያጉላላበት ብላለች። ተረፈች ብዙ አለ። እንግዲህ ጽናት ደግሞ ውስጧ ያለው ያው ለኪራ ነው ይሄ ሁሉ ዝግጅት በላ እንግዲህ ብዙ ነገር ተናገረች። ኪያንም እኔ የማውቀው ነገር የለም አረግዬ ትሙት እባክሽን አንቺ ልጅ ተይኝ በእናትሽን የማውቀው ነገር የለም አንቺ ተናገሪ ሀና ለማን ነው እንደዚህ ያደረግሽው ለሄኖክ ነው ብላ ረፋለች። ሀኒቾ ማናት ኪያ ደግሞ እንግዲህ ያው ታፈቅረዋለች። ኪራ ደግሞ ሄኖክ አይሆንሽም ብሎ ነግሯታል ከዚህ በፊት ያው ግን ደግሞ ይቅርታ እህቴ ምክንያቱም አንቺን ላስከፋሽ ፈልጌ ሳይሆን ሄኖክ ላንቺ የሚሆን ሰው አይደለም ለዛ ብዬ ነው ብሏት ነበረ። ተው ወንድሜ በፍቅር መሀል አትግባ ምናምን ብለው አዎ ይቅርታ አውቃለሁ ብዙ ነገር ስለዚህ ይቅርታ ግን ደግሞ የሆነ ነገር አንቺ ሆነሽ ማየት ስለማልፈልግ ነው እንጂ ለክፋት አይደለም አለቻት አላት። ከዛም በኋላ እሺ በቃ ብለው ትቶት ነበረ ኪራ። ዛሬ ግን ሄኖክ ሰው ደብድቦት ጉዳት ደርሶበታል ምናምን ተብሎ እንግዲህ ተደወለለት። ኪራ ሲሮጥ ሄደ ከጽናት ጋራ ማለት ነው። ሲሄዱ ግን የኔ ፍቅር እወድሃለሁ ያላንተ መኖር አልችልም ምናምን እያለች አንቾ አበባውን ታቅፏ ያ ነገር ደግሞ ለሱ ምን እንደሚሰማው ታውቃላችሁ? እች ልጅ ለካ እያለ እንግዲህ በጣም ተናዶ ተናገረ ማለት ነው። እንዴት እንደዚህ ታደርጊያለሽ? ለማን ነው ያዘጋጀሽው? ተናገሪ። ውይ ኪራ መጣችሁ እንደ ይቅርታ አድርጉልኝ የባካችሁ ብላ ያላወራችሁ ነገር የለም። በድንጋጤ እንግዲህ ብዙ ነገር ነው ያወራችሁ በአንድ ጊዜ። ከዛ በኋላ እንግዲህ ጽናት በጥፊ ድርግም አደረገችባት። ጭራሽ የወይኑን ጠርሙስ ስለዋ ላይ ልትሰብረው ብድግ ስታደርግ እንግዲህ ኪራ ተቀበላት ማለት ነው። ለነገሩ ድሮስ ከአንቺ ምን ይጠበቃል? ቆይ አንቺ ከኔ ምን እንደምትፈልጊው? ወንድምሽን ለሌላ ሰው መዳር ነው እንዴ አላማሽ? ምንድን ነው የምትፈልጊው ከኔ? ቆይ እንዴት ነው እንደዚህ የምታደርጊው? ለምን አለች ማለት ነው። ከዛ በኋላ እባክሽ ጽናት እንዳስረዳሽ እንኳ እድሉ ስጭኝ እንጂ ዝም ብለሽ ለራስሽ ብቻ እንትን አትበይ። በቃ አዳምጪኝ። ለኪራም አይደለም ለማንም አይደለም። እኔ ግን ያዘጋጀሁት ለሌላ ሰው ነው አለቻት። ለማንም ይሁን እንዴት እንደዚህ ታደርጊያለሽ? ኪራን ለማማለልና ኪራን የራስሽ ለማድረግ የማትቆፍሪውና የማትፈነቂው ድንጋይ የለም አይደለ? ቆይ አንቺ ልጅ ምንድነው የሚሻልሽ? በጣም ተናደደችና ጽናት እንግዲህ ሀናን በጥፊ ወልውላ ስታት ወጣች ማለት ነው። ማንም ሰው በዛ ሰዓት ምንም አላላትም። ኪራን መናገር አልቻለም። ምክንያቱም ጽናት እንግዲህ እንደምታውቋት ሰብር የሚባል ነገር የላትም አሁን ላይ ጭራሽ አሁን እሷ ያው እኔ ቆንጆ አይደለሁም ወይ ማለት ጀምራለች። ገና ለገና ኪራ ወደ ሌላ ሴት ሄዷል ብላ ጥርጣሬ ያድሮባታል። ግን እሱ የእውነት ነው የምላችሁ የድሮ ኪራ አይደለም። ታማኝ እየሆነላት ነው ለእሷ ማለት ነው። ግን እሷ ምንም ነገር እየመሰላት አይደለም። ከሌላ ሴቶች ጋራ ይሆናላ የሚማግጥባት ነው የሚመስላት። እና ስለ ጽናት ማንም ሰው ክፉ እንኳን ቢያወራ አሁን ላይ ማንንም አይሰማም ማንንም ማለት ነው። እናም እንግዲህ ሀንቾ ወይኔ ጉዴ ፈላ። ለማን ነው እንደዚህ ያደረግሽ? ቆይ ለማን ነው ብለው ሲያፋጥጧት ለሄኖክ ነው ብላ ረፋለች። አንተ ተናገር ሄኖክ ለማን ነው ብላ ስታፋጥጠው ኪያ እኔም እኮ ሀና ሰፕራይዝ ላደርጋት ሲል እንግዲህ ብላ ሀገር አለ ብላ ጮኸች ማለት ነው። ከዛ በኋላ እኔም እኮ ድሮ አንተን ማመኔ ወንድሜ እኮ ብሎኝ ነበረ እንዴት እንደዚህ ታደርገኛለህ ሲል እንግዲህ ሀናንም በጥፊ እባክሽ ላስረዳሽ አንድ ጊዜ ብቻ ቆም ብለሽ አስቢ እንደምታስረድኝ ብላ እንግዲህ ዘላ በጥፊ ድርግም አደረገችባት ማለት ነው። ሀንቾ እንግዲህ ዛሬ ጥፊ ጠግባለች። በግራም በቀኝም ጥፊ ያጠገቧት ምስኪንዬ አሳዘነችኝ እውነት ለመናገር ማለት ነው። ከዛ በኋላ እንግዲህ ሀና አይናችሁ ማየት አልፈልግም ውጡ ከቤቴ በገዛ ሜዳዬ ጭራሽ። ከዛም እንግዲህ ሀናም ወጣ ሄደች። ሄኖክንም አይንህን ማየት አልፈልግም ውጣልኝ ብላ አባረረችው። ታውቃላችሁ አንድ ጊዜ ቆም ብለን አለማሰብ ራሱ
ወይ አለማስተዋል ብዙ ነገሮችን ያሳጡናል፣ ብዙ ነገሮችን ዋጋ ያስከፍሉናል። እና አሁን እዛ ጋር ጽናትም ሆነች ኪያ ነገሮችን ቀስ እያሉ ያው ቢጠይቋቸው ለማን ነው ምንድን ነው ብለን ብናስብ በማናችንም ማለት ነው ነገሮችን በቀላሉ መረዳት እንችላለን። ምንም ነገር ሳናመጣ ምንም ነገር ሳንጣላ ያለ ምንም ሙካታ ማለት ነው። ግን ጽናትም ተነስታ ልማታለች። ስትመለሽ ከድሮ ማውቄ ነበረ ባህሌን ልትቀሚኝ እንደ አረ ጽናት በፈጠረች ተረጋጊ። እኔ ከባልሽ ምንም አይነት ጉዳይ የለኝም እባክሽን። በፍጹም እሺ እንዳስረዳችሁ እንኳ እድሉን ስጡኝ እንጂ። ከዛ በኋላ እንግዲህ ማንም ሰው ሊረዳት ስላልቻለ ብቻ በቃ የራሳችሁ ጉዳይ አለች ጭራሽ። እና ምን ላደርጋችሁ እንዴ እናንተ የራሳችሁን ብቻ እንጂ እኔን እኮ ምንም እየሰማችሁኝ አይደለም። ታዲያ እንዴት ነው ማስረዳችሁ? አቦ የራሳችሁ ጉዳይ ከዚህ በኋላ አለች። በጣም ተናዳ ማለት ነው። አሀ ጭራሽ የልብ ልብ ተሰማሽ አይደል? እውነት ነው ምልሽ ዋጋ ትከፊበታለሽ። እኔ እንደዚህ አልተውሽም እመኝኝ አለቻት። ከዛ በኋላ የእውነቴን ነው ምልሽ የፈለገውን ነገር ማድረግ ትችላለሽ ከዚህ በኋላ። እንዴ አብዝታችሁታል። አሁንስ አንመጣ እዚህ እኔ ነው። ቆይ እኔን ለምንድን ነው ቆም ብላችሁ ማትረዱኝ? ቆይ እንዴት ነው ነገሩ? እንዴት ነው እናንተን ማስረዳት የምችለው እንዴ? በመጀመሪያ ደረጃ እኔን ተረዱኝ እንጂ። ቆይ ምንድን ነው ለማን ነው ብላችሁ ብትጠይቁኝ እኮ በቀላሉ መረዳት ትችላላችሁ። ግን እናንተ ሁሉንም ነገር በግፊትና በዱላ ነው የምታደርጉት። እንዴ በቃ ተውኝ አለች ማለት ነው። ከዛ በኋላ ጭራሽ የልብ ልብ ተሰምቷት እንዴት እንደምታወራ ታውቃላችሁ። ከዛም ውጭልኝ ብላ እንግዲህ እየገፋፋች ሀናን አስወጣቻት። ከዚህ በኋላ እዚህ ቤት ውስጥ ላይሽ አልፈልግም ውጭልኝ ብላ እንግዲህ አስወጣቻት ማለት ነው። ሀንቾም እናቴ ብቻዋን መንገድ ላይ ቆማ እያወራች እኔ ምን አገባኝ ዝም ብዬ እንትኔን ብበላ አይሻለኝም እንዴ እያለች ብስኩቷን ምንድነው ችብሷን እየበላች መንገድ ላይ ኪራ መጣባት። አንቺ ደግሞ ወደ ስራ አገቢው እንዴ? መጣህ አለቃ። እንደው ከስራ እኮ መባረሬን ሳላውቅ ወደ ስራ እንዴት ልግባ ብዬ። ማን ነው ደግሞ ከስራ የሚያባርርሽ እንዴ? አይ አለቃ ምስኪን እኮ ነህ። እንደኔ ነህ ልበል? ማታ የተፈጠረውን ነገር ጠዋት ትረሳለህ አለችው። አይ አልረሳሁትም። እሱን ጋር ቀስ ብለሽ ታስረጅኛለሽ። የሆነውን በሙሉ አስረዳሃለሁ። ግን አሁን የስራ ሰዓት ነው፣ ወደ ስራ እንሄድ ብላ እሱም ወደ ስራ ሄደ። ከዛ መንገዴ ወይዘሪት ሶሲቲ መጣች። እዛ ምን ልትሰሪ መጣሽ? እዚህ ምን ልትሰሪ መጣሽ? ቆይ ምን ልትሰሪ መጣሽ? ምን ልትሰሪ መጣ? አንዳችሁ እንኳን ለምንድን የጠፋሽው? ምንድን ነው የጠፋሽው ብላችሁ አትጠይቁኝም እንዴ? አውቃለሁ። ሶስና የራስሽን ህይወት ኑሪ። በቃ የራስሽን ህይወት ኑሪ። አንቺ ልጅሽንም አባቱን አስተዋውቂው እንዴ። እስከ መቼ? ይሄ ልጅ እኮ ሲያድግ አባቴ ማን ነው ብሎ ይጠይቅሻል። ምን አይነት መልስ ልትመልሽነት ነው በዛ ሰዓት እንዴ? ተይ እንጂ በኋላ ይቆጭሻል። እውነቴን ነው የምልሽ። ስለዚህ እባክሽን ለልጅሽም አባቱን አስተዋውቂው። ከዛ በኋላ ሁሉም ነገር ሊስተካከል ይችላል። እንዴ የማይሆን ነገር ነው እያደረግሽ ያለሽው አላት። ከዛ በኋላ እኔ ልጅ በመኖሬ አልጸጸትም፣ ግን ደግሞ የልጅ እናት ነኝ ምናምን ብዬ ፈላጊ እንዳጣ አልሆንም። ስለዚህ ልጄን እናቴ ታሳድገዋለች፣ እኔም ደግሞ የራሴን ህይወት እኖራለሁ። እሺ ኑሪ፣ የራስሽን ህይወት ኑሪ። ግን ይሄ ልጅ ያድጋል፣ ነገ እኮ ይጠይቅሻል አባቴ ማን ነው ብሎ። በዛ ሰዓት ምን ልታስረጂው ነው አላት። አላቅም፣ ግን በቃ እኔ ቆም ብላችሁ ተረዱኝ። ሁላችሁም እኔ ላይ አትፍረዱ ባካችሁ። እኔ ያሳለፍኩትን እኔ ነኝ የማውቀው። እባክህን ኪራ ከዚህ በኋላ መጥፎ ቃል እንዳትናገረኝ አለችው። እሺ አልናገር፣ ለማንኛውም አስቢበት አላት። ከዛም እንግዲህ ቡና ታዘዘላት፣ ቡናዋን ጠጣች። ጽናቴም እንግዲህ ደግሞ ኒና ቆይ እኔ ቆንጆ አይደለሁም እንዴ? አላምርም እንዴ? ኧረ በጣም ቆንጆና ውብ ነሽ። ምን ነው ምን ጎደለሽ? አይ እንጃ ብቻ ዛሬማ ዝም ብዬ ራሴን በመስታወት ሳይ ነው የዋልኩት አለች። እዚህ እኛ ጥቋቁሮቹ ምን እንበል ታዲያ አለቻት። አይ እየቀለድኩ አይደለም እባክሽ። እና ዛሬ መስታወት ላይ ነው ተገትሬ የዋልኩት ነው የምትይ? አዎ ምን ነው? እኔ እኮ ርቦኝ ምግብ ልበላ ነበር የመጣሁት አይድሌ አለች። ከዛ በኋላ አይ እንደዛ እንኳን ሳይሆን ያው አለ አይደለ በቃ ለማንኛውም ብላ ጥላት ሄደች። ጽናትም እኔ ለኪራ ቆንጆ ሴት መሆን አለብኝ። አዎ ቆንጆና ውብ ሴት መሆን አለብኝ። ምክንያቱም
ኪራዬ የሌላ ሰው እንዲሆንብኝ በጭራሽ አልፈልግም። ኪራዬ የኔና የኔ ብቻ ነው። ስለዚህ ኪራን የራሴ ማድረግ እፈልጋለሁ አለቻት። ከዛም በኋላ እንግዲህ ራሷም ወሰነች ማለት ነው። ጽናት በእርግጥም የተሰጣት ገጸ ባህሪ ነው እየሆነ ያለው፣ ግን በጣም ነው የሚያስጠላው ጸባዩ። ጽናትን የምናውቃት አይደለም። አንዳንድ ጊዜ ዝምተኛ ሰው ዝም ይልና አንድ ከተነሳ ግን የምሬ ነው የምላችሁ የማታውቁት ሰው ሆኖ ነው የሚመጣባችሁ። ጽናትም ደግሞ ያኔ ሰራተኛ ነበረች፣ አሁን ባለትዳር ናት ምናምን ብለው ያሸምቋታል። ሰራተኛ ነበረች፣ አሰሪዋን አገባች። በዛ ለማሸማቀቅ ነው የሚፈልጉት። እንደገና ደግሞ እሷ ሰራተኛ ሆና እሱን ስላገኘችው ሀና ደግሞ የኪራ ሰራተኛ ስለሆነች እንደዛ ይሆናል ብላ ነው እያሰበች ያለችው። ገባችሁ? ግን ሀና እዚህ ጋር አንተ ሲጀመር ታይቤ አይደለህም አላለችም። የእውነቴን ነው የምላችሁ ሀና እንዴት እንደምታስቀኝ በጣም የምትመቻኝ ልጅ ሀና ኒና ናቲ እዚህ ድራማ ላይ በጣም የሚያስቁኝ። ወይ ናቲማ የእውነት እንደ ናቲ የሚመቸኝ ሰው የለም፣ በአንደኛ ደረጃ ማለት ነው። በጣም ነው የሚያስቀኝ ናቲሻ። እና እንግዲህ ክብሮሜና ጆከርም ታረቁ። ከልቡ ባይሆንም አስተያየቱ ግን በጣም ነው የሚያስፈራው። እንግዲህ ክብሮሜ ሰኒ የኔና የኔ ብቻ ናት፣ እባክን ክብሮም በእኔና ባንተ መሀል ከዚህ በኋላ ምንም ነገር የለም። እኔ እናንተ ወንድምና እህት ሆነን መቀጠል እኮ እንችላለን። ያማ አይሆንም። የሚያፈቅራትን ሴት እህቴ ነች ብሎ ለመቀበል ይከብደዋል ልቤ። ስለዚህ ብቻ ታዩ ከጊዜ ሂደት አንቺ የኔ እንደምትሆኚ ያለምንም ጥርጥር ነው። እውነታውን ስነግርሽ እመኝኝ። ለማንኛውም ታረቁ ብለው እንግዲህ ክብሮሜ እና ማነው ቅዱሴና ናሆሜ አስታረቋቸው ማለት ነው። ኒናዬም እንግዲህ ቡና የዶሮ አይኑ የመሰለ ቡና አፈላላቸዋለሁ እናንተ ብቻ እንኳንም ታረቃችሁልኝ ብላ እንግዲህ በደስታ አፈላች ማለት ነው። እንግዲህ ታረቁ፣ መጨረሻቸው ይመር ማለት ነው። ያ መርሲሞይ የሚባል ደግሞ ያለ እኔ ማንም ሰው ወንድ የለም እዚች ምድር ላይ እንዴ! አራበዛው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ ሰኒዬ ዛሬ ማናት ጽናቴ እንግዲህ እንዳያቸዋት ዛሬ ሀንቾን በጥፊ ወልውላ ለቀቀቻት እኮ ጎበዝ። ወይ ጉድ!